ጤነኛ ባትሆን እቺ ልጅ እንደዚህ ተወፍር ነበር? ሰላሟን ባታገኝ እንደዚህ ተወፍር ነበር? አትወፍርም ነበር። ኤፍሬም ጓደኛዬ፣ የገዛ ጓደኛዬ ኤፍሬም መጥቶ እህቴ እየተጎዳች ነው ብሎ እንደዚህ አይነት ነገር መስራት አልነበረበትም። መምጣትና ቤታችንን መረበሽ አልነበረበትም። ሰላም ሰላም ሰላም! ውድና የተከበራችሁ የኔ ፋሚሊዎች፣ የጨረቃ ፋሚሊዎች እንዴት ናችሁልን? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከመጣው ረጅም ጊዜ ሆኖኛል አውቃለሁ። አሁን ደግሞ ያላችሁበት ነገር በጣም የሚያሰጋና የሚያስጨንቅ ነገር ላይ እንደሆናችሁ ግን እናውቃለን። እግዚአብሔር በያላችሁበት ሰላሙን ያብዛላችሁ። በቃ ሌላ ነገር አንልም፣ እንጸልያለን። እናንተም ጸልዩ፣ ሙስሊሞች ዱዓ አድርጉ። አሁን ጾም ላይ ነን፣ ኦርቶዶክሶችም ጾም ላይ ነን። እንጸልይ። መጸለይ ነው የኛ ዋና ነገር። በቃ ወደ ፈጣሪ መመለስ ነው። ፈጣሪ ያው እንደምናውቀው ይህን ነገር እንደሚያበርደው እና ፋሚሊዎች ሰሞኑ ትንሽ እነ ቡቡ ቤት ያሉን ነገርን እያየን ነው። የሃይሚ ብራዘር የማይደረግ ነገር እያደረገን ያለው እና ቤቷ ድረስ መጥቶ ሃይሚ አልተጎዳችም አይደለም፣ መጀመሪያ ተጎድታለች። አሁን ሰላም በመከራ ሰላም በፈጠሩበት ታይም ላይ እንደዚህ አይነት ነገር መጥቶ አሁን ተጎድተሻልና ከዚህ ቤት መውጣት አለብሽ ውጪ በቃ ምናምን ማለት የለበትም ነበር። በቃ መጣ አይደለ? እንደመጣ እንደ እንግድነቱ እንግዳ ነው። በቃ ለዛ ቤት እንግዳ ነው። ኦልሬዲ ያቺ ሃይሚ ያቺ ሳይሆን ሃይሚ በቃ ጨረቃችን ሃይሚ አሁን ያለችበትን ሰላሟን ለምን ይረብሻታል? በቃ ትንሽ ልትዋከብ ትችላለች። መሀል ላይ ሰው ገብቶ ሊሆን ይችላል። ትንሽ ረብሻቸው ሊሆን ይችላል አሁን ያለችውና ያንን ነገር ግን ፈጣሪ ረድቶት ብሩኬ በቃ ቶሎ እንዲቋጭ አድርጎታል። ግን ያንን ነገር ደግሞ ማየት አልቻለም መሰለኝ። ኤፍሬም በቤታቸው መጥቶ በጣም እየረበሻቸው ነው። ኤፍሬም ብትረጋጋና ቤታቸው እና ሃይሚና ብሩክ አንድ ላይ ሆኖ ማየት እንፈልጋለን። እኛ የሁለቱን አንድነት የሁለቱን ፍቅር ማየት ስለምንፈልግ አንተ ባትረብሻቸው ባይ ነው። እንደኔም ብቻ ሳይሆን የጨረቃ ፋሚሊዎች ማናቸውም መረበሽ አይፈልጉም። የሃይሚን መረበሽ ስለማይፈልጉ ማናቸውም የጨረቃ ፋሚሊዎች ማናቸውም የጨረቃን መረበሽ ማናቸውም አይፈልጉም። እኔም አልፈልግም ሲጀመር። ስለዚህ ኤፍሬም ጓደኛችን ነህ። ስለዚህ እንደ ጓደኛ ደግሞ እኔ ልመክርህ የምችለው በዚህ ሰዓት ከብሩክና ከሃይሚ ህይወት ውጣ። በቃ አሁን ሌላ ነገር እትት ማለት አልፈልግም። ለምን እያደረግክ ያለው ነገር ጥሩ ነገር አይደለም። በቃ እኔ አሁን ቀጣይ ቪዲዮ ላይ እንደዚህ አይነት ነገር ካየው አንተን ለማስቀየም እንጂ ቪዲዮ የምሰራው ሌላ ነገር አይደለም። ለምን ካልከኝ እያደረክ ያለው ነገር ጤነኛ ነገር አይደለም። ሁለቱን የሚለያይ ነገር ነው። ሁለቱን የሚነጣጥል ነገር ነው። እንደዚህ አይነት ነገር ማድረግ የለብህም። በቃ ለምን ካልከኝ አሁንም ይበቃል። እነ አብርሃም ቤት እንደዚህ አይነት ነገር አድርገሃል። በቃ እና አብርሃምን ነጣጥልሃቸዋል። አብርሃም ተስፋ እንዲቆርጥ በሩት ላይ ያለውን ነገር ተስፋ እንዲቆርጥ አድርገዋል። ገባ? ሩታ ላይ ያለው ነገር አብርሃም ተስፋ ቆርጧል። ኦልሬዲ እናንተ ናችሁ ሶስተኛ ወገን ናችሁ እንዲየገባችሁ የነሱን ህይወት እየበጠበጣችሁ ያላችሁ። ስለዚህ ብሩኬ ሶስተኛ ወገን አልፈለገም። በቃ አሁን ብሩኬ ሶስተኛ ወገን እያስገባ ስላልሆነ ከህይወታቸው ውጣ። ሌላ ነገር አይደለም። ከህይወታቸው ውጣ። በቃ አትረብሻቸው። እነዚህ ሰዎች ስራ እንስራበት። በቃ አሁን እነሱ አብረው አንድ ላይ በአንድ ቤት ውስጥ ፍቅር ሰርተው እያሉ አንተ መተህ ነይ ውጪ። አሁን ሰላምሽን እያገኘሽ አይደለም፣ ጤነኛ እየሆንሽ አይደለም። ጤነኛ ባትሆን እቺ ልጅ እንደዚህ ተወፍር ነበር? ሰላሟን ባታገኝ እንደዚህ ተወፍር ነበር? አትወፍርም ነበር። እና ብትችል አይደለም በቃ ውጣ፣ ከህይወታቸው ውጣ። ኤፍሬም አንጣላ፣ እኔ እናንተ አንጣላ። በቃ እንደ ጓደኝነታችን ጓደኛ ሆነን እንቀጥል። ይሄንን ነው የምልህ። እኔ ሌላ ነገር እንትን ልል አልመጣም። በቃ ከዚህ በኋላ የእነሱ ህይወት ተረብሾ የሆነ ቪዲዮ ሲጫን ማየት አንፈልግም። አትረብሻን። በቃ አርፈን በተቀመጥንበት ህይወት መረበሽ አንፈልግም። አትረብሻን። ተው፣ ስነ ስርዓትን ብትይዝ ይሻላል። በቃ እኛ ግራ እየገባን አሁን እየተደረገ ያለውን ነገር እኔ በቃ እነ ብሩክ ቤት ሰላም ሆኗል እና አብርሃምም ጋር ሰላም ይፈጠራል። አሁን ያሉበት ነገር ሩታም ካለችበት ነገር ላይ ወጥታለች ብዬ ሳስብ አንተ ደግሞ በአዲስ መጥተህ የእነሱ አልሳካልህም ሲልህ ደግሞ ሩታ ካለችበት ነገር ላይ ስትነቃ ደግሞ አንተ መጣህና ደግሞ እዚህ ቤት መረበሽ ጀመርክ። ጥሩ አይደለም። ውጣ። በቃ ከህይወታቸው ውጣ። እኔ አሁን ሌላ ነገር ልልህ አይደለም። ከህይወታቸው ውጣ። አሁንም ደግሜ የምለው ከዚህ ህይወት ውጣ። በቃ የሰው ህይወት ባትረብሽ ይሻላል። የራስህን ኑሮ ኑር። ምንድነው የሰው ህይወት የሚያስረብሽ? ምንድነው? በቃ እህት ናት እናውቃለን።
ሀይሚ እህትህ ናት። ሌላ ነገር እንትን ማለት አልፈልግም። እህት ናት። እህትህ እንደሆነች በደንብ ስለማውቅ በቃ ግን እንደ እህትነቷን አክብረ ከዛን እህትነቷን ብቻ አይደለም የሱንም ባለቤት ነው። ኦልሬዲ የሷ ባለቤት ነው፣ እራስ ነው በቃ። ስለዚህ መረበሽ የለብህም። የቤቱ አባወራ እራስ ሆኖ እስካለ ድረስ መተህ ወንድም ነህ፣ ፋሚሊ ማንንም የትኛውን ፋሚሊ አንቺም ራሱ ማስገባት አልነበረብሽም። ሀይሚ አንቺም ህይወትሽ ላይ ሶስተኛ ወገን ማስገባት አልነበረብሽም። በቃ አንቺ ውስጥሽ ላይ የሆነ መረበሽ ካለ ችግር ካለ እንዲህ ውስጤ ላይ ችግር አለ እና እንደዚህ ቢፈታ ደስ ይለኛል ብለሽ መጨረስ ነበረብሽ። አንቺ ያለሽን ነገር ማቋረጥ ነበረብሽ። በቃ እሱ ልውሰድሽ ሲልሽ አልሄድም። በቃ አንቺ እኮ ራስሽ ማሰብ የምትችይው አንቺ ነሽ። ስለ ራስሽ ማሰብ የምትችይው አንቺ ነሽ። እንዴት ነው እሱ አስቦልሽ መኖር የምትችይው? ኤፍሬም አስቦልሽ ነው ከዚህ በኋላ ያለውን ኑሮ የምትኖር? የሆነ ሰው ሰንበዲ መጥቶ ስላሰበልሽ ነው መኖር የምትችይው? አይደለም። በቃ ተመለሽ፣ ተከበሪ፣ ራስሽን ቻይ። በቃ አሁን ኤፍሬምን የምታይበት ጊዜ አይደለም። ኦልሬዲ ከብሩክ ጋር ነው ያለሽው። ከብሩክ ጋር ራስሽን ችለሽ አንድ ቤት ውስጥ ከብሩክ ጋር አንድ ላይ እስከኖራችሁ ድረስ ይሄ በቃ እኛ እንትን የምንለው ነገር አይደለም። የጨረቃ ፋሚሊ ልትለያዩ አንፈልግም። ተለያይታችሁ ተራርቃችሁ ልትኖሩ አንፈልግም። አንድ ቤት ውስጥ እንድትኖሩ ነው የምፈልገው። እኔ በቀደም ላይቭ ብቻሽን ራሱ ስትገቢ ደስ አላለኝም። ቲክቶክ ላይ የማይደረግ ነገር ነው ያደረግሽው። ብሩኬ ካለ ብሩኬ አለ። በቃ ላይቭሽ ላይ አላየሽም? መጀመሪያ ሰላም ናችሁ አይደል? ሰላም እንደሆናችሁ አየሽ አይደለ? ሁሉም የትኛውም ኦዲየንስ ራሱ መጥቶ ያመሰግናልኝ ስለናንተ። ለእናንተ ፍቅር ይገልጻል። ብቻሽን ሆነሽ ምን ይባልሽ? አይደረግም። ብቻ አይኮንም። በቃ አንድ ላይ እስካለሽ ድረስ ልትለያዩ እኛ አንፈልግ። በጣም እየደበረኝ ነው። አሁን እያደረጋችሁ ያላችሁት ነገር በጣም እየደበረ ነው። በቃ እኔ ብቻ ሳይሆን ለብዙ ሰው እየደበረ ነው እና ብታስተካክሉ በቃ ይህንን ነገር ብንቋጭ፣ ያለውን ነገር እዚህ ላይ ያለንን ነገር ብንቋጭ ብንጨርስ ደስ ይለኛል። እናንተም ውጡ። በቃ እንደዚህ አይነት ነገር አትረብሹ። ማናችሁ በቃ በነብሩክ ዙሪያ ያላችሁ የብሩክ ጓደኞች ልትሆኑ ትችላላችሁ። የሀይሚ ጓደኞች ልትሆኑ ትችላላችሁ። በቃ አቁም፣ ረፉ፣ አትረብሹ። እኛም የመጣን እንዲህ ማለት እናቁም እስኪ። በቃ እኔ ራሱ አሁን እያየሁት ያለሁት ነገር ትንሽ እያበሳጨኝ ስለሆነ ነው። መግባት የሌለበት ሰው ገብቶ ህይወታችሁን እየረበሸ ስለሆነ ነው። ረዥም ጊዜ ነው አካውንቴ ላይ ቪዲዮ ከጫንኩ እዩት። እኔ በቃ ከሰው ህይወት መውጣት ፈልጋለሁ ብዬ ቪዲዮ ጫንኩ፣ አቆምኩኝ። ግን አሁን ደግሞ ኤፍሬም ጓደኛዬ፣ የገዛ ጓደኛዬ ኤፍሬም መጥቶ እህቴ እየተጎዳች ነው ብሎ እንደዚህ አይነት ነገር መስራት አልነበረበትም። መምጣትና ቤታችንን መረበሽ አልነበረበትም። ለምን የእናንተን ፍቅር ማየት እንጂ እናንተን መለያየት፣ እናንተን መነጣጠል፣ እናንተን ሌላ ቤት ውስጥ መኖር አንፈልግም። ደስ አይልም። በቃ ምንም እንትን እያልን አይደለም። እና በዚህ ሰዓት እኔ መምጣት ራሱ አልፈለኩም ነበር። እንደዚህ አይነት ቪዲዮ መዝራት ራሱ አልፈለኩም ነበር። ቢቀር ይሻላል፣ እንደዚህ አይነት ነገር ላይ ቢቀር ይሻላል። በቃ እና ኤፍሬም ከዚህ በኋላ እኔ ላንተ ለማስጠንቀቅ አልመጣም። እንዲሁን እንዲያድርግ ወደዚህ ውጣ ወደዚህ ግባ ልል እኔ አልመጣም ከዚህ በኋላ። እኔ ኤፍሬም እንደዚሁን፣ ሀይሚ እንደዚሁን፣ ብሩኬ እንደዚሁን አልልም። በቃ እኔም እኮ የራሴን ህይወት አለኝ። እኔም እኮ የራሴን የቻልኩ ሰው ነኝ። ግን የእናንተን መለያየት ስለማልፈልግ ነው በዚህ ቪዲዮ የመጣሁት። በቃ እና ቤተሰብ ይሄንን ቤት ላይክ፣ ሼር፣ ሰብስክራይብ በማድረግ እያገዛችሁን እናሳድገው። ረጅም ጊዜ ሆኖኛል ቪዲዮ ከጫንኩ፣ አካውንቴም ተመቷል። ሼር እያደረጋችሁ ይሄ ቪዲዮ ይታይ፣ በደንብ እንዲታይ እፈልጋለሁ እና ቤተሰብ በጣም ሼር መደረግ እፈልጋለሁ። በቃ የአካውንቴ በጣም ሼር መደረግ ይፈልጋል እና ሼር አድርጉልኝ። በጣም ሰብስክራይቤም ገና ነው። በቃ ሰብስክራይቤ ገና ነው። ሼር አድርጉልኝ። ግን አሁንም አጥብቄ የምናገረው በቃ እና አብርሃም ሀይሚ በቃ ጥሩ፣ በቃ እኔ ሀይሚ ጥሩ እያደረገች አይደለም። ለእኔ ጥሩ እያደረገች ያለችው በዚህ ሰዓት ሩታ ብቻ ናት። አጠገቡ አብርሃም አጠገብ ላይ አብርሃም ዙሪያ ላይ ያሉ ሰዎች ወከባ እየፈጠሩ ቢሆንም ሩታ ለእኔ በቃ ትክክል ናት፣ ጀግና ናት። ለምን ካላችሁ ሩታ ያደረገችው ነገር በጣም ትክክለኛውን ነገር ነው። አብርሃም በእጇን ያስገባችው በቃ ቀጥታ ፍቅር ነው የሰጠችው።
ፍቅር ደግሞ ለማንም የሚነፈግ ነገር አይደለም። ፍቅር ለሁሉም የተሰጠ ነገር ነው። ግን እሷ የሰጠችው ፍቅር ይለያል። በቃ ለአብርሃም የተሰጠው ፍቅር ይለያል። አንቺ እንደዚህ አድርገሽ በእጅሽ ማስገባት ሲገባሽ መጥቶ ቤትሽን ሊረብሽ አይገባም ነበር። ቤትሽን እንዲረበሽ እያደረግሽ ያለሽው አንቺ ነሽ። እኔ ቤትሽ እንዲረበሽ ቤትሽ ላይ ሌላ ነገር እንዲፈጠር እያደረግሽ ያለሽው አንቺ ነሽ። ሩታ ሳይሆን ሀይሚ በቃ። እና ይህንን ነገር በጣም አጥብቄ ላሳውቅሽ ፈልጋለሁ። በጣም በቃ ልነግርሽ ፈልጋለሁ። እና ቤተሰብ እኔ በጣም እንትን እያልኩኝ ነው እና ከዚህ በኋላ በራሴ ቪዲዮ እመጣለሁ። ጥሩ ጥሩ ቪዲዮዎችን እንለቃለን። ከዚህ በኋላ በብዙ ነገር እንገናኛለን። ይህንን ቪዲዮ ግን ሼር አድርገን አካውንቴ ይነሳ። በጣም ወርዷል። በቃ ተመቷል ማለት ቀላል ነው። ትንሹ ነው ተመቷል ስል ትንሽዬ ነው። በጣም ትንሽዬ አሳንሽው ነው ተመቷል ያልኩት እኔ። እና መመታት ብቻ አይደለም በጣም ነው የተመታው አካውንቴ። አሁን ካለበት ነገር እንዲወጣ ሼር አድርጉት እባካችሁ። እኔ አሁን ከዚህ በላይ መለመን አልችልም። እግዚአብሔር ሼር አድርጉት እና ወደፊት ደግሞ ቀጣይ ላይ በራሴ አይዲያ ከራሴ ሰው ጋራ እመጣለሁኝ። እንደምታበረታቱኝ በደንብ እንደምታበረታቱኝ እርግጠኛ ነኝ። አብራችሁኝ ከጎኔ እንደምትሆኑ እርግጠኛ ነኝ። ብዙ ነገር ከራሴ ላይፍ ሼር አደርጋችኋለሁ እና ቤተሰብ የነ ብሩክን ነገር እስቲ ኮሜንት ላይ ሼር እያደረጋችሁ ይሄ ቪዲዮ ይድረሳቸው። ሼር እየተደረገ ይሄ ቪዲዮ ይድረሳቸው። ኤፍሬምም ይኸው በቃ ኤፍሬም ጓደኛዬ ነው። እንደ ጓደኛ ይሄንን ቪዲዮ ይኸው እነሱን ከሚረበሽ እስቲ ይሄንን ቪዲዮ አይቶ ከተማረበት እንደ ጓደኛ ስመክረው ነው። በቃ እንደ ጓደኛ ብቻ ሳይሆን በትክክል ኤፍሬም እንደ ወንድምም በየትኛውም አቅጣጫ ላይ ስነግረው እኔ እንትን ማለት በየቀን ማውራት አልፈልግም። ቀን በቀን መጥቼ እንዲሆን እንደዚህ ሆን እንደ ሌሎች እንደ ጫንቋቸው ቪዲዮዎች መጥቼ እንደዚህ አድርጎ እንደዚህ ሆነ እንደዚህ ተፈጠረ አልልም። በቃ ሰው የራሱን ህይወት መጀመር አለበት። ስለዚህ እንደዛ ብዬ ስለማምን ከዚህ በኋላ በራሴ ቪዲዮ አንድ ቪዲዮ ለቪዲዮ ብሰራ ነው ያለውን ነገር ለማስረዳት እና ምን አንዱ ለቪዲዮ ብሰራ ነው። ከዛ በኋላ እናንተም አብራችሁኝ እንደምትሆኑ እርግጠኛ ነኝ። በቃ ቤተሰብ አብራችሁኝ እንደምትሆኑ እንደምታበረታቱኝ፣ ነገሮችን እንደምታበረታቱኝ፣ ሰብስክራይብ እንደምታደርጉ፣ ሼር እንደሚደረግ ለሌሎችም እንዲደርስ ሌሎችም ሼር እያደረጉ ሰብስክራይብ እያደረጉ ይሄ ቤት እንደሚያርግ በቅርብ ጊዜ ትልቅ ቦታ ላይ እንደሚደርስ እርግጠኛ ነኝ። ስለዚህ በጣም እየወደድኳችሁ በያላችሁበት ያለው ረብሻ ያለው ችግር ተፈቶ በያላችሁበት ሰላማችሁ ብዝት ብሎልኝ የአገሬ ልጆች ከሀገሬም ውጭ ላይ ያላችሁ አገር ውስጥም ያላችሁ ይሄንን ቪዲዮ የምታዩ በተለይ ከአገር ውጭ ያላችሁ እግዚአብሔር መጽናናቱን ይስጣችሁ። እግዚአብሔር በያላችሁበት ቦታ ላይ መጽናናትን ለቤተሰባችሁ መጽናናትን ይስጥ። ያው ያለውን ነገር ማንም ያውቀዋል። አሁን በዚህ ሁኔታ ላይ ያለውን ነገር ላይ እየተሰማ ያለው ነገር ሶሻል ሚዲያ ላይ እያየን ያለነው ነገር ትንሽ ልብን የሚረብሽ ነገር ነው። ቤተሰብ ይረበሻል። ብትችሉ ቤተሰብን እየደወላችሁ ሰላም እንደሆነ ብታሳውቁ። ያው ቤተሰብ በጣም እናንተ ከምታስቡ በላይ እዚህ እናንተን እየጠበቀ ያለ የእናንተን ማደግ እየጠበቀ ያለ ቤተሰብ በጣም ነው የሚጨነቀው። ከኛም ጭምር በጣም ነው እየተጨናነቅን ያለ ነው። ግን ያው እኛ ደግሞ አንዳንድ ነገር እያየንም ስለሆነ ትንሽ እንደምናወራው አይደለም፣ በጣም እያስጨነቀን ያለው እና ስለዚህ ብትረጋጉና ትንሽ በቃ እናንተ ጠንከር ብላችሁ እናንተ አካባቢ ላይ ያለውን ነገር እናንተ ስለሆነ የምታውቁት ቤተሰብን ደውላችሁ ብታበረታቱት እኛ ጋር ሰላም ነው እንደዚህ ነው ብላችሁ የቤተሰብን ሁኔታ ብታረጋጉ ደስ ይለኛል። እና ፋሚሊ ሼር እያደረጋችሁ በደንብ ለሌሎች እንዲደርስ አድርጉ። ወዳችኋለሁ።